እንዴት ነሽ? አሁን ጋር ካሁን በፊት አብረን እንኖር የነበረው ያው አንቺም ስራ ስላልነበረሽና እኔም ብቻዬን ስለምኖር ነበር። ያው ደግሞ እንደምታውቂው አንቺም ስራ ይዘሻል። ከኔም ጋር ደግሞ አብሮ የሚኖር ሰው አለ። ልክ ነሽ ብሌ። አንቺ ብዙ ነገር ረድተሽኛል። ባትኝም ሳስበው የነበረው ነገር ነው። አቤት መሰረት። አንተ ግን ምን እየሆንክ ነው? እኔ እናንተ ውል አልነበረንም? አንቺ ያምሻል እንዴ? ከመሬት እየተነሳሽ ካሳ ምናምን የምትይው ማን ነሽ አንቺ? እሱ እኮ ነው ለዚህ ሁሉ አደጋ ይዳረጋት እንዴ? ማለት ጓደኛዬ ነው ምናምን ትላለች። እኔ ከመጀመሪያው ቀልብ ያልወደደው ደግሞ ልጅቷ ለዚህ አደጋ ዳርጋ እዚህ ትመጣለህ እንዴ? ምን ሆነሽ ነው? ችግር አለ? እዛ ላይ ደግሞ ዛሬ ትልቅ ሰርፕራይዝ አለሽ። ሰርፕራይዝ? ምንድነው? እኔ ምን እንዴ ለምን አብረህ አልመጣችሁ? አብራችሁ ትመጣላችሁ ብዬ አስቤ ነበር። ያለኝ ነገር ሲሆን እና የሚስቴን የልብ ትርታ አታውቅም ነው የምትይ? ደግሞ አንተም ማን ነው ባል ያረገ? እና የባልነት ማረግ አልተሰጠም እያልሽ ነው? ከአደጋው በላይ ያርድ ነገር በጣም ይጎዳኝ። ለሱ ያለንኩለት ነገር የለም። ትንሽ አገግሚና ተረጋጊና ስለ ዳዊት የምነግርሽ ነገር አለ። ሱማት ጉዳው ትንሽ ሮሲ በጭራሽ በእንደዚህ አይነት ሁኔታ አገኝሻለሁ ብዬ አላሰብኩም ነበር። ብሌኒ እስከ ህይወቴ ፍጻሜ አብረሽኝ እንድትሆኝ እፈልጋለሁ። ታገቢኛለሽ?
ትርታዬ እኔ አንቺ ነሽ ፍርፍሬ ዛሬ ደግሞ ተነስቶብሃል። ምን ማለት ነው? ፍቅር ፍቅር እያጫወተ የፈጣሪ ያለ እስኪ ትዕግስቱን ስጠያለች። አሁን ቁርስ መስራት ያስቀናል? ቁርስ መስራትማ ምንም አያስቀናም። እና ምን አስቀናል? ፍቅር ፍቅር እያጫወተ እንደሆነ ልንገርህ ብዬ ነው። ለማንኛውም ቻው። ቻውሽ ትርታዬ አንቺ ነሽ ብሌኔ ተመስገን። በጣም ነው ደስ ያለኝ። እኔም በጣም አመሰግናለሁ ስላለሽልኝ ነው ይሄ ሁሉ የሆነው። እንዴ ሳቢና እንደዚህማ አትበይ። እሺ ዛሬ ደግሞ ተሻሽላል። እንዴት? ምን ማለት ነው? ትላንት እንቁላል ነበር፣ ዛሬ ሙያ ጨምረ ፍርፍር አደረከው። አንቺ ደግሞ በእኔ አሰራር ሁል ጊዜ እንደቀናሽ ስለታመምሽ ነው። እሺ መቤቲቱ አሁን ይነሱና የማይናገረው ምግብ እንብላ። ተነሽ። ምንድነው መዳከም? በጣም እንክብካቤ ያበዛብኝ ነው። መንከባከብ እኮ ግዴታዬ ነው። በዛ ላይ ደግሞ አሞሻል። መቼም እንደዚህ አሞሽ ዛሬ ስራ አትገቢ ማለት? አዎ ራሴን በጣም እያመመኝ ነው። እኔም አልገባም። አንተ ደግሞ ምን ሆንክ ብለህ ነው የማገባው? እያወቅሽ ትናንትና እኮ እኔም ታምሜያለሁ። በዛ ላይ ምክንያቱን ሳትነግሪኝ ምንድን ይመስልሻል? በቃ ምን? እሺ በቃ ማይኮ እሺ የሆነ መድኃኒት ትወስጂና ታርፊበታለሽ። በኋላ እናወራለን። እሺ ሻምጣል ሄሎ ያሬድ። ሄሎ ሳባ፣ እንዴት ነህ? ደህና ነኝ። በጣም ፈልጌ ነበር። የት ነው አሁን ያለው?
ገና ቤት ሳትገቢ ምንድነው እንደዚህ መንቀልቀል? አሁን ግቢና ነይ ረፍት አድርጊ። እሺ መጣው ነው መጣው ያለበት። እሺ ሰምተሽኝ? ነው እንዴት ነሽ? ከፍርፍሩ በኋላ ለውጣለሁ ወይ ፍርፍር? ኧረ ከዚህ ፍርፍር አናት ወረጅ። እጄ ላይ እንዳትወርቂ ጎርሰሻል። ፍቅር አንድ ጥያቄ ልጠይቅሽ። ለምንድን ነው ትናንት የትዳር ጥያቄን ያልተቀበልሽው? ወይስ አትወጂኝ? ማይክ በጣም ነው የምወድህ። መውደዴ ምንም እንዳትጠራጠር። ምን ማለት ነው? እንደ አንዳንድ አዝግ የቱርክ ፊልም ስለምወድ ነው የማላገባ፣ ስለማፈቅረ ነው ጥዬ የምጠፋው ልትይ ነው? እንደዛ ለማለት ፈልጌ አይደለም። ማይክ እኔ ያገባሃለሁ ካልኩ የምር አገባሃለሁ። የውሸት ቃል ልሰጥህ አልችልም። አላገባህም ካልኩም እንደዛው። እኔ በህይወቴ ማግባት የምፈልገው አንተ ነው። ለአንዲት ሴት ልጅ በምትወደው ሰው የጋብቻ ጥያቄ ሲቀርብላት ምን ያህል እንደሚያስደስት ለአንተ ላስረዳ አልችልም። ግን ደግሞ እርግጠኛ መሆን አለብኝ። በእኔ ነው እርግጠኛ ያልሆንሽው? ማይኮይ በአንተ በጣም እርግጠኛ ነኝ። ታዲያ በማን ነው እርግጠኛ ያልሆንሽው? በህይወታችን። ምን ማለት ነው? እና በጣም ተጎድታለች። አይዳ ነች። እንደውም አሁን ቤት ገብታለች ሲሉ ሰምቻለሁ። እርግጠኛ ነህ ግን ደህና ነች? እርግጠኛ ነኝ አልኩሽ እኮ። አሁን ወደ መጣንበት ጉዳይ ነው። እሺ የቻልኩትን እሞክራለሁ። የቻልኩትን እሞክራለሁ አይደል? በቃ ሮዛ ተመልሳ ከኔ ጋር እንድትሆን እፈልጋለሁ። እንድታስታርቂ ነው የምፈልገው። እኔ ደግሞ የምትፈልጊውን አደርግልሻለሁ። Wolafen.
ሰርፕራይዝ! ዋው! ምንድን ነው? በጉጉት ስጠብቀኝ ነበር የደስታችን ቀን ሮቢ። የምን ቀን? 7ኛ ዓመት የጋብቻ በዓላችን። እና ዛሬ ነው እያልሽኝ ነው? ዋናው ቀን ሆስፒታል እያለን ያለፈው፣ ግን ዛሬ ስለመጣልኝ ዛሬ እኔ ቀን ነው። ቴንክ ዩ። አመሰግናለሁ። ቴንክ ዩ። ታዲያ ነገር ይላስ? እነሱ ተኝተዋል። እኛ ወደ ፕሮግራማችን። እባክዎን ይቀመጡ። ደግሞ እንዴት ነው ነበር መሰለሽ? ቆንጆ ራት ያዘጋጀልክ። ጠቃሚሽ አቤት። እሺ፣ ሰላም አመሸሽ። እግዚአብሔር ይመስገን። ይቅርታ፣ አቶ ሮቤል ይኖራል? አሉ። አንዴ ጥሪልኝ እባክሽ። እትዬ በዚህ ሰዓት መረበሽ ስለማይፈልጉ ወይ ገብተው ያናግሯቸው ወይም ደግሞ መልእክት ካሉት። መግባቱ እንኳን ይቀር፣ በጣም ስለመቸኩል እባክሽ እቺ ነገር ትሰጪልኝ? እሺ። አደራ፣ ለራሱ በእጁ ነው የምትሰጪው? እሺ። ወላፈን አይዞህ
የሙት መንፈስ አይደለም፣ መክብብ ነኝ። እንዴት አልሞትክም? ወይ እንዴት አልሞትክም? ሙት ያላለው ነፍስ መች ይሞታል? ስማ፣ እኔም እንዳንተ ትናንት የገደልኳቸውን ዛሬ ሳያቸው እንዳንተ ክው ብዬ ደነግጥ ነበር። ስለዚህ አንተ ድንጋጤ ይገባኛል። ምን አስበህ ነው የመጣኸው? ምን አስበህ መጣ? እንደማለቀ ልነግርህ። እሺ እርግብ ትወዳለህ? ቶቶ ብቻ እንደ እርግብ ላባ ቀስ እያልኩ ገላህን ነቃቅዬ እገልሃለሁ። እሺ እናያለን። የኔን የበላይ ላባ ነው አንተ የምትነቅለው? እንተያያለን። መናፍስት፣ የሙት መንፈስ እባክዎት ይዩታ። ያው እንግዲህ እኔ ስላልተነገረኝ ምንም ያዘጋጁት ነገር የለም። አም ሶሪ። በቅርቡ ግን በትልቁ ኦኬ። ይቅርታ። ምንድን ነው? ለጋሽ ሮቤል የስራ ጉዳይ ነው ተብዬ ነው። ዛሬ መረበሽ አልፈልግም ብያል ነበር እንዴ? አስቸኳይ ነው ስለተባልኩኝ ነው። አስቸኳይ? ማን የሰጠሽ? የሆነ ወጣት ልጅ ነው፣ ቀይ ረዘም ያለ ወጣት። ላሽ ምን ነው ዛሬ ሰርፕራይዝ ቀን ነው እንዴ? ምናልባት የሆነ ሰው ምርምሬን እየመለሰልኝ ይሆን? በጣም ነው የማመሰግነው ልጄን ስላዳንክልኝ። በእውነት በጣም ነው የማመሰግነው ታሚ። ሳምሪ፣ ፍቅር ለያዘው ሰውዬ ምንም ማለት አይደለም። በቃ ምንም ብቻ አንቺ ስቀሽልኝ፣ አንቺ ደስ ብሎሽ ፈገግ ብለሽልኝ፣ ከዚህ በላይ ምንም መመስገን የለም። እንዴ ታሚ፣ እንደሱም አትበል። አንተ በጣም መመስገን ያለብህ ሰው ነህ። ትልቅ ውለታ እኮ ነው ያልክልኝ። እንዴት እንደተፈተንኩኝ የማውቀው እኔ ብቻ ነኝ። ኖ ሳምሪ፣ እንደማፈቅርሽ ብቻ ከተረዳሽልኝ በቂ ነው። እሱ ለእኔ ትልቅ ውለታ ነው። ደግሞ ሀሴት ለእኔ ልጄ ነች። በዛ ላይ ደግሞ ደስ የምትል ልጅ ነች።
ታምዬ በጣም ነው የማመሰግነው። እሺ በጣም የቀረውን ብር ደግሞ ሰሞኑን መልስልሃለሁ። ምንድነው? ምን ማለት ነው? ብር እንመልስልሃለሁ ማለት ነው? ይሄ እኮ ወዳጅነት ነው። በቃ እሱን ተው ታሚ። ለማንኛውም እግዚአብሔር ይስጥልኝ። ሮቢ እንደዚህ ልዋሽ ፈልጌ አይደለም ሮቢ። የኔ ፍቅር አንዴ ብቻ የተፈጠረውን ነገር ላስረዳህ ሮቢ። ዝም በይ ሮቢ፣ አንዴ ብቻ የተፈጠረውን ላስረዳህ ሮቢ። እንደዛ አይደለም ይኸውልህ የተፈጠረው ነገር ውጭልኝ። እሺ የት ነው ያለኸው? እኔ ሆንኩት ምን ያደርግልሃል? ያለህበትን ብቻ ንገረኝ። ጥሩ አንቺ ምንድን ነው የምትፈልጊው? ምንድን ነው የምትጮህብኝ? ደግሞ ከአንቺ ብቻ ትቆጫለሽ። እባክህ ወደዛ አታስፈራራኝ። አናግሪኝ ቁመሽ ደግሞ ከአንተ ብሶ ታስፈራራለህ? ምን ማለት ነው? ዞር በል ወደዛ ወደዚህ። ምንድን ነው ህይወቴ ውስጥ የምትገቢው? ትሰማኛለህ? ከዚህ ወዲያ እየተከታተልክ እንድታስፈራራኝ አልፈልግም። እሺ ከዚህ በኋላ ህይወቴ ማስተካከል